በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተመሳሳይ ስም የሚጠሩ ቅዱሳን ታሪክ ክፍል 9 ቅድስት እምባ መሪና። አንድ ጻድቅ ሰው ሚስቱ ሞተችበትና ልጁን እምባ መሪናን በጋብቻ አስተሳስሮ እርሱ ወደ ገዳም ለመሄድ ወሰነ። ለጋብቻ የታጨችው ልጁም ከአባቴ ጋር ገዳም ገብቼ መነኩሳለሁ እንጂ አላገባም ብላ እምቢ አለችው። አባትየውም ልጁን ይዞ ወደ ገዳም ገባ። አባትየውም በገዳም ገብቶ በተጋድሎ ሕይወት ኖሮ ታመመና ለሞት በተቃረበ ሰዓት ልጁን ለአበምኔቱ አደራ ሰጠውና አረፈ። አበምኔቱም እምባ መሪናን ተቀብሎ ካስተማረው በኋላ በዓት ሰጠውና ከዚያ በዓት ሳይወጣ ብቻውን በተጋድሎ ለረጅም ጊዜ ኖረ። መነኮሳቱም ይህ ወጣት መነኩሴ ለአገልግሎት ከኛ ጋር የማይወጣው ለምንድን ነው ብለው አበምኔቱ ላይ አጉረመረሙ። አበምኔቱም እምባ መሪናን ጠራና አብሯቸው እንዲሄድ አደረገ። ለመነኮሳቱ ቀለብ የሚሆን እህል የሚሰበስብ አንድ ሰው ነበር። መነኮሳቱም በሚወጡ ጊዜ ከእርሱ ዘንድ አድረው እህላቸውን ይጭናሉ። በዚያችም ዕለት ጎረቤቱ የሆነ አንድ ወጣት መጥቶ ከዛ ሰው ቤት አድሮ የሰውየውን ልጅ ከክብር አሳነሳት። ቀጥሎም አባትሽ ከጠየቀሽ እምባ መሪና ደፈረኝ በይ ብሎ መከራት። ልጅቱም ጸንሳ ተገኘችና ስትጠየቅ እርሱ እንደ መከራት እምባ መሪና ደፈረኝ ብላ ተናገረች። አባቷም ወደ ገዳም ሄዶ መነኮሳቱን ሲረግም አበምኔቱ መጥተው ምን እንደሆነ ጠየቁት። አባቷም እምባ መሪና የሚባል ወጣት መነኩሴ ልጄን አስረገዘብኝ አላቸው። አበምኔቱም ሁሉንም መነኮሳት ጠርተው እምባ መሪናን ረገሙት። እምባ መሪናም ከእግራቸው ስር ወድቆ እኔ ወጣት ነኝና ይቅር በሉኝ አለ። ከገዳሙም አባረሩትና ከገዳሙ ውጭ ተጋድሎውን ቀጠለ። ልጅቱም ስትወልድ የልጅቱ አባት አምጥቶ ልጁን ለእምባ መሪና ሰጠው። እምባ መሪናም በጉልበት እያገለገለና ከእረኞች ወተት እየገዛ አሳደገው። ከ3 ዓመት በኋላ መነኮሳቱ አበምኔቱን ለምነው ወደ ገዳም መለሱት። ከባድ ቀኖናም ተሰጠውና ቀኖናውን ፈጸመ። ያ የተወለደ ሕፃንም አድጎ መነኮሰ። እምባ መሪናም ከ40 ዓመት በኋላ ለ3 ቀን ታመመና አረፈ። መነኮሳቱ እምባ መሪና ያለበት በዓት በብርሃን ተከቦ አይተው ምን እንደሆነ ለማየት ሲሄዱ እምባ መሪና አርፎ አገኙት። ወዲያውም ደወል ደውለው ሊገንዙት ተሰበሰቡ። ለመገነዝም ብለው የእምባ መሪናን ልብስ ሲያወልቁ እርሱ የሚያስደነግጥ ነገር ገጠማቸው። እምባ መሪና እንደተባለው ወንድ ሳይሆን ሴት ሆኖ ተገኘ። ደፍረሃል፣ ሴት ልጅ አስረግዝሃል ተብሎ የተባረረው ከገዳም የተሰደደው መነኩሴ በሐሰት መሆኑ ተረጋገጠ። መነኮሳቱ ሁሉ የእምባ መሪናን ሴት መሆን ባወቁ ጊዜ መሪር እምባን አለቀሱ። ተደፈርሁ ያለችውን ልጅ አባት አስጠርተው እምባ መሪና ሴት መሆኗን ከተናገሩ በኋላ
ምንድነው እንዲህ ያለ ጉድ? ምን አደረግንህ አሉት። ሁሉም ተሰብስበው የቅድስት እምባ መሪናን ሥጋ ተሸክመው እግዚእታ አደረሱ። በመጨረሻም አስከሬኑ ድምፅ አውጥቶ ጌታችን ይቅር ይበላችሁ አላቸው። በቅድስት እምባ መሪና መቃብር ላይ ሰው ሁሉ ተሰብስቦ ሳለ በሐሰት እምባ መሪና አስረገዘኝ ያለችው ልጅና ያስረገዛት ወጣት ሁለቱም ታዞ የተላከ ክፉ ሰይጣን ክፉኛ ይዞ አሰቃያቸው። አፋቸውንም ከፍቶ በሰው ሁሉ ፊት እውነቱን አናገራቸው። በቅድስት እምባ መሪናም መካነ መቃብር ላይ እጅግ አስገራሚ ታምር ተደረገ። ዕረፍቷም ነሐሴ 5 ቀን ነው። ቅድስት እምባ መሪና በሕፃንነቷ እናቷ ሞተችና አባቷ ብቻውን ሃይማኖትን ያስተማረ አሳደጋት። አባቷም እርሷን አጋብቶ እርሱ ወደ ገዳም ገብቶ ይኖር ዘንድ ወደደ። እርሷ ያንተን ነፍስ አድነ የኔን ነፍስ ታጠፋለህን? አለችው። አባቷም ይህን ባለችው ጊዜ ወደ ገዳም ይዟት ለመሄድ ወሰነ። ነገር ግን ሴት ስለሆነች እኔ በምሄድበት ገዳም ሴቶች አይቀበሉም አላት። ችግር የለውም፣ የወንድ ልብስ አልብሰኝና ካንተ ጋር ውሰደኝ አለችው። የልቧንም ጽናት አይቶ ወሰዳት። የቀድሞ ስሟንም መሪና የሚለውን ለውጦ እንባ መሪና ብሎ ጠራት። ገንዘባቸውንም መጽውተው ገዳም ገብተው እየተጋደሉ መኖር ከጀመሩ በኋላ ይህ ታሪክ ተፈጸመ። የሰማዕቷ የቅድስት እምባ መሪና በረከት፣ ጸጋ፣ ክብር ከሁላችን ጋር ይኑር። ቤቱ ከተመቻችሁ፣ ትምህርት ካገኛችሁበት፣ በስጋም በነፍስም ከተማራችሁበት ይህንን ቤት ፎሎ ማድረግን አይርሱ። በሌላ ታሪክ እስክንገናኝ ሰላም ይቆዩ። ሰማዕቷ ቅድስት መሪና ዘአንጾኪያ። የትውልድ ሀገሯ አንጾኪያ ሲሆን ቤተሰቦቿ ጣዖት አምላክ የነበሩ ናቸው። እርሷ ግን በክርስቶስ አምና በዲዮቅልጥያኖስ ዘመን በ15 ዓመቷ በሰማዕትነት ያረፈች ቅድስት ናት። እናቷ በልጅነቷ ስለሞተችባት በሞግዚትነት ያሳደገቻት ሴት ክርስቲያን ስለሆነች የክርስትናን ትምህርት አስተማረቻት። ሞግዚቷን በግ ጠባቂ ነበረችና በረኝነት ሳለች ይዛት እየሄደች ሃይማኖትን ታስተምራት፣ የሰማዕትነትን ታሪክ ትነግራት ነበር። እሷም አምና ተጠምቃ ክርስትናን መመስከር ስትጀምር ጣዖት ያመልክ የነበረው አባቷ ጠላት ሆናት። እንደ ልጅም አያያትም ነበር። ከሞግዚቷ ጋር በግ ለመጠበቅ በወጣች ጊዜ የአገሩ ገዢ በመንገድ ላይ ቢያያት በልቡ ተመኛት። እርሷን ይዘው ያመጡለት ዘንድ ወታደሮች ላካቸው። ቅድስት እምባ መሪና ግን ለወታደሮቹ ክርስቲያን እንደሆነችና ለክርስቶስም የታጨች ሙሽራ እንደሆነች ነገረቻቸው። አገረ ገዢውም ወታደሮችን በኃይል እንዲያመጧት ዳግመኛ አዘዛቸውና አመጧት በኋላ ሚስት እንድትሆነውና እርሱ በሚያመልከው ጣዖት እንድታመልክ ጠየቃት። ቅድስት መሪና ግን አምላኳን በፍጹም እንደማትክድና የእርሱንም ጥያቄ እንደማትቀበል በቁርጠኝነት ነገረችው። የምትፈልገውን ሁሉ ነገር እንደሚሰጣት ቃል ቢገባላትም እርሷ ግን በቁርጠኝነት ወደ እርሱ ሃይማኖት እንደማትገባና እርሱንም ለማግባት
ዝግጁ እንዳልሆነች ለንጉሱ በድፍረት ተናገረችው። ይህንን በተናገረች ጊዜ ሀገረ ገዢው እጅግ ተናዶ በኃይል ልታምን ትችላለች በማለት ወታደሮችን ጽኑ ግርፋት እንዲገርፋት አዘዛቸው። ወታደሮችን በብረት ዘንግ ሰውነቷን እስኪቆስል ድረስ ገረፋት። ደሟም እንደ ውሃ በምድር ላይ ፈሰሰ። ሰውነቷም ቆሰለ። ሰውነቷንም ተቆራርጦ ወደቀ። ወደ ጌታችንም በጸለየች ጊዜ ይህ መከራ ሁሉ በትዕግስት እንድትቀበል ያስችላት ነበር። በእስር ቤትም ሳለች ቅዱስ ሚካኤል መጥቶ የቆሰለውን ሰውነቷን ፈወሳት። በእስር ቤትም ውስጥ ሳለች ጌታችን ወደ ሰማይ ወስዶ የጻድቃንና የሰማዕታትን የጻድቃንን ማደሪያቸውን አሳያት። ሲኦልና ገነትንም እንድትጎበኝ አደረጋት። አገረ ገዢው በሚቀጥለው ቀን ከእስር ቤት አውጥቶ ወታደሮችን በመንኮራኩር ላይ ሰቅለው ሰውነቷን እንዲቆራርጡ አዘዛቸው። እነርሱም ስጋዋ ተቀጣጥፎ መሬት ላይ እስኪወድቅ ድረስ አሰቃዩት። በሰማዕትነት በምታርፍበት ጊዜው ገና ስለነበር እስከ ሞት ድረስ የታመነች ሆነች። አምላኳ መልአኩ ቅዱስ ሚካኤል ልኮ የተፈጨውን ስጋ እንደ ቅዱስ ጊዮርጊስ ሕይወት ሰጥቶ ከሞት አስነስቶታል። በጸሎት ሳለች ሰይጣን አስፈሪ ግዙፍ ሆኖ በዘንዶ መልክ ሆኖ መጥቶ አፉን ከፍቶ ዋጣት። በዘንዶም ሆድ ውስጥ ሆና በመስቀል ምልክት አማትባት ስትጸልይ ዘንዶው ለሁለት ተሰንጥቆ ሲሞት፣ እርሷ ግን ከዘንዶው ሆድ ውስጥ ወጥታ በሕይወት ተገኘች። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እሷንም በመስቀል ምልክት አማትባ ወደ እርሷ እንዳይቀርብ አደረገችው። ጌታችንም ቅዱስ ዘመስቀሉን ከነጭ ርግብ ጋር ላከላትና በመስቀሉ በሰዎች ሁሉ ላይ የሚያድረውን ክፉ ስራ እስኪገለጥላት ድረስ እንዳይንቀሳቀስ በመስቀል ምልክት አሰረችው። 15 ዓመቷ ወጣት ቅድስት መሪና ዓለምን ከሚያንቀጠቅጠው አስጨናቂውን ጥንተ ጠላት ከእግዚአብሔር ዘንድ ባገኘችው በአምላኳ ኃይል አንቀጠቀጠችው። በኃይልም ወደ እርሷ ዳግመኛ እንዳይቀርብ በክርስቶስ ስም አባረረችው። መሪናን የእምነት ጽኑ አቋም የተመለከተው ገዥም በቁጣ ቃል ወታደሮችን ክፉኛና አሰቃቂ በሆነ ስቃይ እንዲያሰቃዩአት አዘዛቸውና ወታደሮች በእንጨት ላይ ራቁቷን ዘቅዝቀው ሰቀሏት። ውሃም አፍልተው ሊያቃጥሏት በፈላ ውሃ ውስጥ በጨመሯት ጊዜ ከሰማይ በአፉ የወርቅ አክሊል የያዘ ርግብ መጥቶ በአብ በወልድ በመንፈስ ቅዱስ ስም አጠመቃት። መኮንኑም እንደ ዳነች ባየ ጊዜ ራሷን በሰይፍ ይቆርጧት ዘንድ አዘዘ። ጌታችንም ተገልጦላት ታላቅ ቃል ኪዳንን ከሰጣት በኋላ ራሷን በሰይፍ ቆረጧት። በእርሷ ምክንያትም እጅግ ድንቅ የሆኑ ታምራት ተፈጸሙ። ብዙዎችም በእንባ መሪና መልአክ እያመኑ ሰማዕትነትን ተቀበሉ። ከ15,000 በላይ የሚሆኑ በሰማዕትነት ተገደሉ። ቅድስት መሪና አንገቷን በሰይፍ ተሰይፎ እንድትገደል ተወስኖ ከከተማ ውጭ ይዘዋት ሄዱ። እርሷንም የሚሰይፉት ወታደሮችን እመቤቴ ሆይ ብርሃናዊ አክሊል የያዘ የጌታን መልአክ አያለው ብሎ ሲነግራት ቅድስት እምባ መሪና ጸሎቴን እስክጨርስ ድረስ እባክህ ጥቂት ታገሰኝ አለችው። ጸሎቷንም ከፈጸመች በኋላ የሚሰይፉትን ወታደሮች በል አሁን የወደድከውን የታዘዝከውን መፈጸም ትችላለህ ስትለው እርሱ ግን ይህንን አላደርግም አላት። ቅድስት እምባ መሪናም የተዘጋጀላትን አክሊል እንዳታጣ ከማስጠንቀቂያ ጋር የታዘዘውን እንዲፈጽም መከረችው። ይህንን ካልፈጸም በእግዚአብሔር መንግሥት ምንም ክብር የለህም
እግዚአብሔር ክብር ተካፋይ ልትሆን አትችልም በማለት መከረችው። እርሱም ሰይፉን ወስዶ እርሷን ከሰየፈ በኋላ በቅድስት መድኃኔ አምላክ በእግዚአብሔር አምናለሁ ብሎ ራሱንም ሰየፈ። ወጣቷ ቅድስት ማርያም በ15 ዓመቷ ሰማዕትነትን የተቀበለችበት ዕለት ሐምሌ 23 ቀን ነው። በረከቷ፣ ጸጋዋ፣ ክብሯ ለዘላለሙ ከእኛ ጋር ይኖር።